ጠብቀው ዮኒ ማኛ እንዲፈጥሯል ብለው አዘግተዋል። አሁንም የኔ 1 ሚሊዮን ሲገባ ጠብቀው እንደዚህ እንደሚያደርጉ እርግጠኛ ነኝ። ስለዚህ ለምንድን ነው እፎይ ጋር የማይቀርበው? ለምን ፈር እፎይ ፎሎ አድርጉት። ፎሎ መልሶልሃል። እፎይ ፎሎ አልመለሰም። ፎሎ አድርገዋል። ይኸውልኝ እንግዲህ ማን ነው እንደ ለመሴጅስ መልስ ሰጥቷል። መሴጅ አድርገው ነበር ድረስ ፎሎ አላደረገም። ሜሴጅም ልኬለታለሁ። አንድም በሁለት አካውንት ፎሎውም አድርጌዋለሁ። አረ ሲያስቁ ምን አለ? ሲወጣ እኮ ነው የላከው። ሲወጣ እንዴት ይላካል? ይሄ ሜሴጅ እፎይ የላከለት ነው ዮኒ። ሲወጣ እንዴት ነው የሚላከው? እስቲ ንገሩኝ፣ ንገሩኝ እስቲ። ለወጣ ሰው ሪኩዌስት ይላካል እንዴ? ቆንጆ መሀይም አድርገዋቸዋል። እናንተን መጫወቻ አድርገዋቸዋል። የወጣ ሰው ጋር ሪኩዌስት ይላካል። ሲወጣ ነው የላከው አሉ እንዴ? አለ ይኸው ሲወጣ እኮ ነው የላከው። ሲወጣ እንዴት ነው ኖ ነው? በመጀመሪያ የወጣ ሰው ጋር እንዴት ነው የምልከው ሪኩዌስት? እስቲ አይታይም። ወደዚህ አምጣው። ይኸው አረ ተገኝተሻል። እሱ እየተገኝተሻል። አባት እንግዲህ እሱ የዮኒ ማኛ ጥብስ ከምትውል ለሶስተኛ ጊዜ ግባ ብያለሁ። ይኸው ሪኩዌስት ልኮለት ለሶስተኛ ጊዜ ግባ ጥብሴን፣ አለበለዚያ እኔ ችግር የለብኝ። እሱ ፖለቲካ እንዳይመች እኔ እፎይ እንትንን ቻርጅ እያደረግ ስልክህን አደራ፣ ስልክህን ቻርጅ አድርግ። ዩዘር ኔሙን እኔ ቴክስት ላድርግልህ፣ አንተ ቀጥታ እዛው ትልክለታለህ። እኔ ለፖለቲካ እንዳይመቸው ማለት ነው የሌለ ኤክስኪውዝ እንዳያቀርብ እኔ ልልቀቅለትና ገዝት ፍሪ ላድርግለት። አንተ ከዚህ በኋላ እንኳን ከመጣ ቤቱን ዘግቶ ወጥቷል። ለነገሩ የለም ይመጣል። ወጥቷል ብዬ እኔ ጓስልበት ነው መልሶ የገባው። በቃ ተመልሰና ማንም ሪፖርት አያደርግም። ኦርቶዶክስ ሪፖርት አያደርግም። ራሳችሁ ካረጋችሁ የራሳችሁ ጉዳይ። ግን በእርግጠኝነት የምናገረው ማንም ኦርቶዶክሳዊ እሱ ጋር ሪፖርት አያደርግም። እስከ ዛሬ አድርጎ አያውቁም። ዛሬ የእናንተ የምታደርጉ ማጋ ነው የፈረደበት እፎይ ጋር። የኦርቶዶክስ ልጅ አንድም ቀን የውሱን ፔጅ ሪፖርት አድርገው አዘግተው አያውቁም። ስለዚህ መዋሸት አይቻልም። ምንም ማምለጥ አትችሉ ማምለጥ አትችሉ። ለምን አንድም ቀን የመሲ የማ ኦርቶዶክስ ሪፖርት አድርጎ አዘግቶ አያውቅም። የኦርቶዶክስ ግን በየጊዜው ይዘጋል። እውነታ ይሄ ነው። ይኸው ሪኩዌስት ተደርጓል። ሪኩዌስት የወጣ ሰው ጋር ሪኩዌስት አይላክም መቼም ታውቃላችሁ። የለማ ላይቭ ላይ ከሌለ መላክ አትችሉ። ይዋቸው ስድባቸው ደስ ሲሉ እንዴት እንደሚንጫጩ እኔ ጋር ይውልኝ። ስድባቸው እኔ ጠግቤዋለሁ ስለማውቃ። ውሸታም ሁሌ ተሳዳቢ ነው። የሚዋሽ ሰው ሀቅ የሌለው ሰው መጥቶ እንደመወያየት እንውጣ፣ አንተና እሱ ተገናኙ ተባለ። ናግባ የኔዎቹ ኮፒ ሊንክ አድርጉ። ናግባ አልተላክልኝም ብለህ ልታጭበረብር ነበር። ልኮ አሳየን። ፎሎ አላረግከውም፣ መሴጁን አልመለስክም። ዝም ብለህ ግን ዋቴ ታደርጋለህ። ጆንዬ ሚዩት አድርገው። ፖለቲካ ይጫወታሉ ከሰዎቹ አናነሳው ቃል አረ ይችላሉ በጣም አለበለዚያ ግን ካልሆነ ግን ምናረግ መሰለ አንተ ቤት እንመጣለን። ማን አምላክ እንደሆነ ተዘግበናል። አንተ ቤት እንመጣለን። ማን አምላክ ነው ማን አይደለም ተዘግበናል። ይህን ነው የሚደረገው። እንዳታቆሩ፣ ማኩረፍ አይቻልም። ና ግባ። አሁንም እንጠብቃለን። ና ተመለስ።
ና ተመለስ። በጆኒ አሳባሃል፣ በእሱ አሳባሃል፣ ሪፖርት አረጉብልኝ ብላ አሳባሃል። ምን ብለሃል? ዛሬ ለምንም እንዳትመች ነው ማረገው። ሁሱ ለምንም አትመችም። ዛሬ የሚፋታ የለም እመነኝ። ለምንም እንዳትመች አድርጌ ነው። ለምንም እንዳትመች ግባት። ለምንም እንዳትመች አድርጌ ነው ማውራ። ግባ ግባ። እችላለሁ ብለሃል። ጥሪ ተቀብያለሁ ብለሃል። ግባ። በቃ ይሄ ነው። ግባ። እችላለሁ ብለሃል። ሀቅ ነው የምናወራው። ትላንትና ተናግሬያለሁ። እፎይ ባገባ እፎይ ነው ምረቅጠው ብያለሁ። ቃል ለምድር ለሰማይ። እሱ ባይገባ እሱን ነው ምረቅጠው። ይሄ ቃል ነው። ቃል ገብተዋል። በህዝባችን ላይ መጫወት አይችሉም። እንችላለን ብለዋል። ይኸው ቀርቦላቸዋል። የልጅቷን በአግባቡ ጥሪ የጆኒን የተቀበለው ግን እፎይ ነው እንደምታዩት። ለምን ተቀበለ? ለምንድን ነው እሱ የማይቀበለው? ይሷል እሷ አይደል ቀጠሮ ያዘችው? እሷ አይደል ይገናኝ ላገናኛችሁና እኔ ካስጠላችሁ ልውጣ ነው ያለችው። ቃል በቃል አገናኝቻችሁ እናንተ ተነጋገሩ እኔ እወጣለሁ አለች። በቃ ይሄ ነው እንግዲህ የተባለው። የምን ምክንያት እያበዙ መዋሸት ነው? ለምንድን ነው የምትዋሹት? ለምን? ይኸው ግባ ግባ። አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም፣ ማጭበርበር አይቻልም። ግባ። ኢንቪቴሽን ተልኮላል፣ ሁሉ ነገር ተደርጎላል። አትገባትም። ታውቀዋለህ። እፎይን የሚችለው የለምና ምችልማ ሮጠ ትገባለህ። አራማን እቺ ቪዲዮ እንግዲህ አሁን እየተወያዩ ነው። አራማን የቁርአን ሕክምና ማዕከል የቁርአን ሕክምና ማዕከል ያለው ነው እንግዲህ ድርጅት ይሆናል እንግዲህ አይደል ነው ወይ እሺ ይላል። ኦኬ እሺ ሶሪ ኢትስ ኦኬ ንፋሳ ኦኬ እሺ አራማን አሁንስ አሁን ፋይል ነው። ኦኬ አራማን የቁርአን ሕክምና ማዕከል ይላል እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን አለበት ብዬ አስባለሁ። በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው። ጫጫታ ይመጣል። ጫጫታ ይመጣል። ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ ከዛ መሀል ላይ ጥያቄ መጠያቂያ ደግሞ 2 ደቂቃ ከዛ ሪበትል ይኖራል። በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ። ለምን የተገኘ እድል ነው። ይህንን እድል መጠቀም ስለምንፈልግ ማለት ነው። ቴንኪው በጣም እውነት ነው። በጣም እንዳይበጠበጥ ማለት ነው። እንዳይረበሽ ነው። አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ። ስለዚህ ሳይበጠብጡ እድል እኛ ላለመስጠት አንድ ለአንድ ብቻ ስታቸዋለን። ኢምራን እኛም በጥበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ፣ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት። ማን በተሻለ እውነት እንዳለ በቃ መለመድ አለበት። ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል። ይቅርታ እንግዲህ በመሀል ከገባሁበት። ትክክል ነው። ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኢፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሽ እንኳን ቢፈልጉ እኛ እንዳንፈቅድላቸው